ምስራችሁን ላበስራችሁ የፈለኩት የቀረበልኝ ይህንን አሁን የተናገርኳቸውን ነገሮችን መስፈርት የሚያደርግ አንድ ነገር አለ። እሱ ምንድነው ካላችሁ ደግሞ በአፋር ሀገረ ስብከት ውስጥ እስካሁን ካቴድራል የሚል ስም የያዘ ቤተክርስቲያን የለም። ስለዚህ ከዚህች ደብር የሚቀድም ስለሌለ ዛሬ ደብረ ሳሌም ቅድስተ ቅዱሳን ማርያም ገዳም ካቴድራል ማርያም ገዳም ብለን ሰየውናታል። ቅድስተ ቅዱሳን ደብረ ሳሌም ቅድስተ ቅዱሳን ካቴድራል ማርያም ገዳም እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በዘአብጽሐነ እስከ ዛቲ ሰዓት። እስከዚህች ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ሊቀ ትጉሃን አባ ፈንታሁን ቀሲስ የሀገረ ስብከታችን ዋና ስራ አስኪያጅ፣ መልአከ ፀሐይ ቀሲስ ዳዊት የዚህ ደብር አስተዳዳሪ፣ እንግዳችን አባ ገብረ ማርያም ከአዲስ አበባ እናንተን ለማስተማር የመጡ እኛን ለማስተማር የመጡ አባታችን፣ ምእመናንና ምእመናት፣ ሊቃውንተ ቤተክርስቲያን፣ ምእመናንና ምእመናት ሁላችሁ በዚህ ቦታ የተገኛችሁ ስታመሰግኑ ስታሸበሽቡ የነበራችሁ ሊቃውንተ ቤተክርስቲያንና የሰንበት ትምህርት ቤት መዘምራን ሁላችሁ እንደምን አደራችሁ አላችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ደስ አላችሁ። መልአከ ፀሐይ እልል በሉ እያሉ አድክሟችኋል። እኔ ደግሞ በድጋሜ እልል በሉ እያልኩ አላደክማችሁም። ፀሐዩ በርትቶባቸዋልና መምህራችንም ጥሩ አድርጎ አስተምረውናል። ለመምህራችን ቃለ ሕይወት ያሰማልን። እስከ አሁኑ ሰዓት ሳደከመኝ ሳትሉ ቆማችሁ ስትከታተሉ ለነበረ ሁሉ ጊዜያችሁን ሰጥታችሁ በጽሞና በጸጥታ ስለተከታተላችሁ እግዚአብሔር ደስቴ ለራሳችሁ እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ በዓሉ በተመለከተ በሚገባ ከትላንትናው ጀምሮ ከትላንት ወዲያ ጀምሮ መምህራችን ጥሩ አድርጎ አስተምረውናል። ወደ ዕለቱ ትምህርት ገባ ማለት አልፈልግም እኔ፣ ምክንያቱም መፈትፈት እንዳይሆን ጥሩ አድርጎ ስላስተማሩ። ወደ ዕለቱ ዝግጅት ስንመጣ የዕለቱ ብቻ ሳይሆን ሳምንቱን ነው። በዚህ ቦታ እንዲሁ ሳምንቱን ሙሉ በስብከተ ወንጌል ቆይታችኋልና ስትሰሙ መምህራኑም ሲያስተምሩ ቆይተናል። ትላንትናም ይህንኑ ለማንሳት ሞክረናልና እግዚአብሔር ይህችን ቦታ ባርኳታል። በዚህ አካባቢ ያለ ቦታ አትመስልም። ህዝቡን ስናየው እናንተን ስናያችሁ በጣም ልባችን በደስታ ነው የሚሞላው። ምክንያቱም እንዲህ የነቃ እንዲህ የተጋ ምዕመን ሲገኝ ያስደስታል። እንዲህ ነው መሆን ያለበት።
ደግሞ ቤተ ክርስቲያኗም ከአምና ጀምሮ ስትታደስ ቆይታለች። በዛሬው ደግሞ በበለጠ ቅድም እንደሰማችሁ ከውጭ ሀገርም ያሉ በሀገር ውስጥም ያሉ በዚህ አካባቢ የተወለዱ ወጣቶች ጎልማሶችም የቦታይቷን ታሪክ የሚያውቁ በቦታይቷ ታሪክ እንሰራለን ብሎ በቤተ ክርስቲያኑ ውስጥ ያልገባችሁ ካላችሁ ገብታችሁ እንድታዩ ነው። ያያችሁት ደግሞ አይታችኋል፣ ትመሰክራላችሁ። ከምንጣፉ ጀምሮ መጋረጃውን ጨምሮ ቤተ ክርስቲያኒቷ በሙሉ አጠቃላይ ታድሳለች ማለት ነው። ይህ ያስደስታልና ይህንን ያደረጉ ለዚህ ወጪ ያወጡ ለዚህ በጎ ስራ የሰሩትን ምዕመናንን እንድታመሰግኑ በእግዚአብሔር ስም ጠይቃቸዋለሁ። አዎ ወደ ኋላ ደግሞ የሆነ ደስ የሚል ምስራች ነግራችኋለሁ። ዛሬ ታዳምጣላችሁ። የሆነ ምስራች ነግራችኋለሁ ዛሬ። ወደ ኋላ አድምጡ በደንብ እንዳትወጡ፣ እንዳያመልጣችሁ። እንግዲህ ይቺ ቤተ ክርስቲያን በአፋር ካሉት አድባራት ገዳማት ቀደምት ናት። ቅድምም መምህራኑ ለመግለጽ ሞክሯል። ከብፁዕ ወቅዱስ አቡነ ጳውሎስ ጀምሮ ይቺን ቦታ ረግጦ ባርኳታል። አልፎም ተርፎ የጳጳስ መቀመጫ እንድትሆን ጭምር እሳቸው እንደተናገሩ ነው ታሪኩን የሚረዳ የሚሰማ እና ለዚህች ቤተክርስቲያን ያላቸው አክብሮት ያላቸው ትኩረት የተለየ ነው ማለት ነው። ከብፁዓን ወቅዱሳን ፓትርያርኮች ጀምሮ ማለት ነው። ይህንኑ መነሻ በማድረግ ይቺ ቤተክርስቲያን በልማትም በሌላውም በትጋት በትኩረት በእድገት ላይ ነው ያለችው። ታሪኩን ተከትሎ ስናየው ቀደምትነቷንም ተከትለን ስናየው እንደተረዳነው በቦታው ላይ ያሉት ሰበካ ጉባኤና አስተዳዳሪው ደግሞ በዘንድሮ ለየት ያለ ጥሩ ዜና ይዞ ወደኛ ቀርቧል። ይህ ምንድነው? ይህቺ ቤተክርስቲያን ልማት አልምታለች። በልማቱም ቢሆን በቀደምትነቷም ቢሆን በሕዝቧ ታታሪ የነቁ የተጉ በመሆናቸውም ምዕመናኖቻችንም እንዲደሰቱ የሊቀ ጳጳሱ መቀመጫም በመሆኗ እኛም ሳንሰንፍ የሚገባውን የቻልነውን ደክመናል፣ ፍሬም አፍርተናል ብሏል። እኔም ደግሞ አይቻለሁ። በዚህ ቦታ የሳይንስ የዓለማዊ ትምህርት ቤት ተገንብቶ ትምህርት ቤቱ ያውን ተማሪዎች እየተማሩ ነው የሚገኙት። የአብነት ትምህርት ቤትም እንደዚሁ እየተማሩ ተማሪዎች በቅዳሴ በዜማ በንባብ እየሰለጠኑ ነው የሚገኙት። በሌላውም በሕክምና ክሊኒክን ሰርቶ በኪራይ እያከራዩ ምዕመናኑ እየተጠቀሙበት ይገኛል። ሌላው ሱቆችንም እንደዚሁ ለልማት የሚሆን አከራይቶ በጥሩ ደረጃ ገቢም እያስገኘ ይገኛልና እንግዲህ አሁን ሊነግራችሁ ምስራችሁን ላበስራችሁ የፈለኩት
የቀረበልኝ ይህንን አሁን የተናገርኳቸውን ነገሮችን መስፈርት የሚያደርግ አንድ ነገር አለ። እሱ ምንድን ነው ካላችሁ ደግሞ በአፋር ሀገረ ስብከት ውስጥ እስካሁን ካቴድራል የሚል ስም የያዘ ቤተ ክርስቲያን የለም። ስለዚህ ከዚህች ደብር የሚቀድም ስለሌለ ዛሬ ደብረ ሳሌም ቅድስተ ቅዱሳን ማርያም ገዳም ካቴድራል ማርያም ገዳም ብለን ሰየመናታል። ቅድስተ ቅዱሳን ደብረ ሳሌም ቅድስተ ቅዱሳን ካቴድራል ማርያም ገዳም እንኳን ደስ ያላችሁ፣ 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 እንኳን ደስ ያላችሁ። ይበቃችኋል እንግዲህ ድገሙ እንግዲህ ድገሙ ድገሙ አሁንም ድገሙ ድገሙ ከሆነ አሁን እንግዲህ ደስታው ብስራቱ ይሄ ነው። ከዚህ የበለጠ ደስታ የለምና እናንተ በወጪ በድካም በጉልበት የሰራችሁ ሁሉ ፍሬያችሁን አይታችኋል ማለት ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ይሄ ብቻ አይደለም እንግዲህ ገና ብዙ ስራ ይሰራል። ካቴድራል ተብሎ እንግዲህ ይህን ያህል ስም ተሰጥቶ ደግሞ እንዳትሰልፉ ከዚህ በበለጠ እንድትሰሩ ነው። ለመልአከ ፀሐይ ብቻ ተናግሬ የደብሯን ብቻ ተናግሬ አልተውም። እኔም የትንሽዬ ነገር እዚህ ጋር እነ መልአከ ፀሐይ ኮሚቴ አዋቅረን እየሰራን ነው፣ እየተንቀሳቀስን ነው። ለአገረ ስብከቱ ለተዘጉ አብያተ ክርስቲያናት ማስከፈቻ የሚሆን እዚች ጋር አላያችሁ ይሆናል፣ ያያችሁ አይታችኋል። እዚህ ጋር ቤት እየሰራን ነው እና ለእኔም ደግሞ እንደው ደስ የሚላችሁ ካለ ለኮሚቴዎቹ ለእኔ ሳይሆን በእኔ በኩልም ሳይሆን ለኮሚቴዎቹ የምታደርጉት እንደው አንድ ሲሚንቶም አንድ ኩንታል ሲሚንቶም የሆነች ነገር ገንዘብም ከተገኘ አንንቅም። 100 ብርም 50 ብርም ካገኘን አንንቅም። ኮሚቴዎቻችንን ጠይቋቸዋልና እንደው እንዳያልፈኝ ብዬ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ለዓመቱ ያድርሳችሁ፣ ለዓመቱ ያድርሳችሁ፣ ለዓመቱ ያድርሳችሁ። ማታም ጉባኤ ስላለ አሁን እዚህ ላይ ይበቃናል። ታቦቱን የተሸከሙ ካህናትን ደክሟልና እግዚአብሔር ሁላችንን ይባርከን። አባታችን ሆይ ብለን እንጸልይ። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ አድነን አርሴክሙ እንበ እግዚአብሔር
ይባርክ በደብፁዕ ሊቀ ጳጳስ ከመ ይባርክ እግዚአብሔር ይባርከን ወይስአምን። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህን እምባን እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህን እምባን እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህን እምባን እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ላለፈው ኃጢአታችሁ ይቅር ይበላችሁ፣ ከሚመጣውም መቅሰፍት ይጠብቃችሁ። ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያሰሪ ይቅር ባይ በዚህ ቦታ የተሰበሰባችሁ የጸለያችሁ ያገለገላችሁ ያስቀደሳችሁ ያመሰገናችሁ እኔንም እናንተንም ኃጢአታችንን ይቅር እንዲለን እግዚኦ መሐረነ ክርስቶስን በለ 12 ጊዜ ስለ እናቱ ስለ ማርያም ብሎ ይምረን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት እስከ ዛሬ በሰራነው ኃጢአት ሁሉ ማይሰራ ኃጢአትን እግዚአብሔር ይፍታ። ምስለ ኮልከ ብሩክ አምላክ ይባርካችሁ፣ ቅዱሳን ያቀድሳችሁ፣ እንቅፋት ሳይመታችሁ እሾህ ሳይወጋችሁ በሰላም በሰናይ ወደ የቤታችሁ ያግባችሁ። እሺ የተወደዳችሁ አባታችን የተወደዳችሁ ማህበረ ምዕመናን ብፁዕ አባታችን በያላችሁበት ባርኳችኋል፣ ቀድሳችኋል። እንግዲህ